ለዓለሙ ያው ነው ማለት አምላክነቱን የማይለቅነት ባህሪ ነው ያለው ማለት ነው። የቱ ጋር ነው አምላክ ነው የሚለው? መጀመሪያ መቻየንና ነው አምላክነቱን የማይለቅ ነው የምትለኝ? እኛ ሰውነቱን ነው ያየነው። የቱ ጋር ነው አምላክነቱ? አሁን ልንገርህ አምላክነቱን እንደዚህ ወርድ ባይ ወርድ እኔ አምላክ ነኝ አላለም ኢየሱስ ቃል በቃል እኔ አምላክ ነኝ አላለም። እንደዛ አልጠየኩም። አምላክ ነው የሚያስብለው አንድ ጥቅስ ለምሳሌ ኃጢአትን ይቅር ማስተሰረይ ይችላል እግዚአብሔር ነው። እግዚአብሔር ሐዋርያት ሥራ ምዕራፍ 5 ቁጥር 30 እና 31 ላይ እግዚአብሔር ነው መድኃኒት ያደረገው። በዛ ላይ ደግሞ ስልጣን ስለተሰጠው ነው። አያሳስብም። እሺ አንተ እኮ በዛ ልክ እንኳን አታምንበትም እኮ በዛ ልክ እንኳን የታለን? ያው ጠየቅኩኝ። ባለመነበት ክርስቶስ አምላክ ነው መረጃ እኔ ያለመነበት በነብይነቱ አምላክነቱን ተውና ከነብያት እንኳን ተራቆ ደረጃ ተሰጠው። እኔ ተውኝ ክርስቶስ አምላክ ነው መረጃ እኮ ነገርኩህ። እነዚህ ለምን አያሳምኑም? ቆይ ይሄ ወዴት ነው የሚያሳምነው? እኮ እንደ እግዚአብሔር እኮ ነው የሰጠው። ተው እንጂ ጌቺ መረጃ እኔ ወለንጃ ክርስቲያን ወገኖች ኑ በቃ እንድትቆም ነው ማለት አንድ ጥቅስ እንደዚህ ሳላይ ነው ማለት እና አንተማ ጥቅስ እኮ ከሞባይል በላይ ሸምድዳል። እኛ ሸመደርክም አላልኩም። ጥቅስም ትይዛለህ ግን እንዴት ምን አይነት ጭንቅላት ተቋም ክርስቶስ አምላክ ምንድነው ማለት ለምሳሌ ምንድነው ጭንቅላት ላይ ምን ይዞክ ነው አሁን የኢየሱስን አምላክነት እንደዚህ የጋረደብህ ነገር? አይን እያነበበ መጽሐፍ ቅዱስ እያነበብክ ኢየሱስ ጌትነቱን እያወራ ኃጢአትን እንኳን ማስተሰረይ የሚችል አንድ እንኳን የለም። እሺ ኢየሱስ በዮሐንስ ራእይ ላይ እኔ አልፋና ይሄንን ተጻፈ አንድ ጊዜ ጌቺ ይሄ አሁን ያልከውን ጥቅስ አውጣውና ወላሂ ታፍርበታለህ። ኢየሱስ እኔ አምላክ አይደለሁም ያለበት ጥቅስ ነው። ከፈለክ የሉቃስን አውጣው፣ ከፈለክ የማርቆስን አውጣው። ሁለቱም ላይ ኢየሱስ እኔ አምላክ አይደለሁም ያለበት ነው። በዛ ላይ ደግሞ ወረድ ብለህ ቁጥር 8 ነው ምናምን አይ ቲንክ ስንት ላይ እንደሆነ አላስታውስም። እዛ ላይ ምን ይላል? በጣም በሚገርም ሁኔታ ሰዎቹም ምን አሉ? እንደዚህ ያለ ስልጣን ለሰው ልጅ የሰጠን እግዚአብሔርን አከበሩ ነው ያሉት። ለማን? ለሰው ልጅ ለሰው ልጅ ማን ነው ሰጪው? እግዚአብሔር። ስንት እግዚአብሔር አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም በማን ጂሰስ ክራይስት በማን እኔ እኮ ሳልቀርኩም እንደ ኢየሱስ ያለ በሰውና በእግዚአብሔር ያለ መካከለኛ የለም በታሪክም። እኛ መካከለኛ ነው ላልኩ ማን ነው መካከለኛ? ሰርፕራይዝ አለ ሙሴ አለ። እሺ 9:8 እሺ ሙሴ ሙሉ አይደለማ ሙሉ መካከለኛ አይደለም። መካከለኛ ልስት እሺ ዘዳግም 5:5 ነው አውጣለ እንዴ ሙሴ እኮ መካከለኛነቱ የተወሰነ አይደለም። ሙሴ መካከለኛ ነው። ኢየሱስም መካከለኛ ነው። ነቢያት ሁሉ መካከለኛ ማለት በእግዚአብሔርና በሰው መካከል ልብ አድርጉ። በእግዚአብሔርና በሰው መካከል ምንድነው ማለት ነው? ከእግዚአብሔር ይሰማና ለሰዎች የሚያስተላልፍ ምን ነበር? ሰው አፈቀላጤ ነብይ። ሌላ ምንም አዲስ ነገር የለውም ብሮ። አሁን ጥቅስ ስጠኝ። አሁን ዮሐንስ ራእይ ላይ ሄደ ነበረ። ጥቅስ ስጠኝሽ። ኢየሱስ አምላክ ነው። እኔ አልፋና ኦሜጋ። እሺ እኔ አልፋና ኦሜጋ ነኝ አለ አላለም? ኢየሱስ ይላል እዛ ላይ ኢየሱስ ይላል። ለዮሐንስ ተገልጦ እኔ አልፋና ኦሜጋ ነኝ አላለው? ማን ነው ይላል ነው የሚለው? ይላል ማን ነው ባዩ? ዮሐንስ ነው ያለው። ይላል እኮ ይላል ዮሐንስ ይላል አለ። ይላል ብሎ በኮቴሽን ውስጥ ባዩ ተገልጿል። እዛ ጋር ኢየሱስ ነው ይላል። አሁን ለምሳሌ ከአላህ ስሞች አንዱ አልፋና ኦሜጋ መሆኑ ነው። ይሄም የአምላክነት ስም አሳይ እኮ ኢየሱስ ነው ይላል ወይ ነው ጥያቄው። እሱማ ኢየሱስ አይደለም፣ ተስማምተናል። አብ ነው፣ ስለ አብ ነው የሚያወራው። ስለዚህ አሁን ኢየሱስ የሚል ነገር ስጠኝ። ኢየሱስ ይላል እዛ ጋር አይልም? አሳየኛ ካለ እዛ ጋር 8 ላይ ታያስክ አውጣው። ማን ነው የሚያወጣው? እኔ እነግርሃለሁ። ቁጥር ስንት ላንብብልህ? ስንት ላንብብልህ?
ቁጥር ስንት ነው ላንብብልህ? 8 ላይ ከሆነ ላንብበው። ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ይላል ማን ነው ይላል የሚለው? አውጣው እስቲ አውጣው። አውጣው እኮ ግዴታ አእምሮ ውስጥ ስለተቀመጠ። እሺ ያው ያውጣል። እሺ ታያስኩኝ አንተ። ይሄ ነው እኮ ችግር። ታያስኪለኛል። አረ ኢብሮ ለማመን አረ ተው በእናትህ ማን ምንድነው? እኮ ነው የሚያናድደው። ልጁ የሚያናድደው አለ። እሺ ምን አለ? አዲሱ መደበኛ ትርጉም አውጣው እስቲ ኢምራን። ኢብሮ አንዴ አዲሱ መደበኛ ትርጉምን እንዳትቀበል ባለፈው መረጃ አሳይቼ ነበር። አይ ኔትወርክ የለም ኢብሮ፣ የተቋረጠ ነው እንትን ወይ በቃ አሁን ዋና የሚሆን ጥቅስ አንድ ጥቅስ አምጣ። በቃ ሰዓት ለመቆጠብ ኢየሱስን አምላክ የሚያደርግ ዋና የሚሆን ጥቅስ ያምጣልህና እሱ ላይ አብሩ። በቃ ይሄንን አንብብለትና እኔ ብዙ አልከራከርም። እሱ ላለማመን ስለፈለገ ተው። የታለን እኮ ይላል እኮ አንዴ ኢምራን ወሰደልኝ። ቁጥር 8 ላይ ወሰደልኝ ኢብሮ። እዛ ያቀለምካት ላይ ያው አሁን ምን አለ መሰለህ አልፋ ይላል ይላል። ማን ነው? ያው ምን ይላል? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። እሺ ምንድነው? ኧረ በመድኃኒዓለም ተው ኢየሱስ ለዮሐንስ ኢየሱስ ተገልጦለታል። እንደዛ ነው። ማን መልአኩ ነው የሚናገረው። ብራዘር መልአኩ ነው የሚናገረው። መልአኩ ስለማን ነው የሚናገረው? ስለማን እየተናገረ ነው? የለም በቃ የለም፣ ጨርሰናል። በቃ እኔ ኢምሩ ጋር ልላክ። በቃ ይበቃል። እዚህ ድረስ ተረክቤያለሁ። ጌቾ ወይ አሁን ማለት ነው ወላሂ እልሃለሁ፣ አንተ እውነት ማወቅ ፈልገህ ከሆነ ማለት ነው አልፋና ኦሜጋ የሚለው ኢየሱስ እንዳልሆነ አሳምንሃለሁ። እዚሁ ላይቭ ላይ አሳምነኝ። እሺ ተው ግን እንደ ጭራሽ ወላሂ አሳምንካለሁ። ግን አንዴ ረጋ ብለህ እናውራሽ በአላህ እንደቀድሙ። እሺ አደራ። እኔና አንተ እንስማማለን ኢምራን እንዳፈራ። ኢብሮማ ችግሩን እኮ አየሁት ወላሂ ተረዳሁ። ጌቾ ፍንፍን እያደረገህ እኮ ነው ወላሂ። እኔ ጨነቀኝ እኮ ላንተ ራሱ በሁሉም እኮ ያሳለ የዮሐንስ ወንጌል የማቴዎስ ወንጌል ደግሞ ዝም ብሎ በቃል ብቻ ጥቅስ ሳይከፍታቸው እዛው በቃል አጥቶታል። እኔ ራሱ እንደሱ አላውቅም እውነቱን ለመናገር እንደሱ ያጠራጥረኛል። ቤንጤ ነበርክ እንዴ ኢብሮ? ቤንጤ ነበርክ እንዴ? ነበር። አይ የሆነማ ሽፍት አድርግቷል መሰለኝ። በድሮ ህይወቱ ተመለሰ ይሆናል። በድሮ ህይወቱ ለጨዋታ አክል። ለማንኛውም እንመለስ ወደ እንትናችን ጌቹ። እሺ ግን አንተ እንደ ኢብሮ ማማም ከፈለክ በደንብ አድርገህ መጽሐፍ ቅዱስን ማየት ነው። አሁን ኢብሮ ካንተ በላይ መጽሐፍ ቅዱስን ያውቃል እና እንደዛ መሆን እኔ እውነቴን ኧረ ማሳክርለታለሁ። ምንም ጥያቄ የለውም። ግን ምን መሰለህ ኢምራን አንድ ነገር ልንገርህ። ኢብሮ ካበሳጨኝ ነገር አውቆ ሆን ብሎ ነው አውቆ የሚሳሳተው። ቀደማው እግዚአብሔር መብላት ቢፈልግ ያለው ላይ ይናገራል እኮ እግዚአብሔር ቀጥሎ ዳይሬክት ነው እየተናገረ ያለው። እሱ ግን ልክ ያቺ ቁጥሯ ጋር መጥቶ እዛ ጋር ሲደርስ ሆን ብሎ በቃ ማለት የሌለ ውሸት ኮንቴክስት ይተረጉማል። እኔ ግን ማለት ነው ጌቹ ልንገርህ አንዴ ብላረምህና ወደ ሀሳባችን እንመለስ። መጽሐፉ እኮ ታዲያ ያለው ምን ብሎ ግራ ገባው እኮ መጽሐፉ ነው ያለው። ማረም ከአንተ ኃላፊነት ነው። አንተም ማድረግ ያለብህ ምንድን ረጋ ብለህ በማስረጃ ማረም ያለብህ። እንደዛ ከሆነ ማረም ያለብህ እናንተ ክርስቲያኖችና እናንተ ናችሁ ወገናችን። እሱ ከኢብሮ ጋር ቪዲዮ ጀምሬያለሁ። በቃ አንድ ቪዲዮ እሱ ይሰራል፣ እኔ ደግሞ መልስ ሰጥበታለሁ። ጀምሬያለሁ። በቃ እንደዛ ያወጣል። ግን ቪዲዮ ከመሰለኝ እሺ። ለማንኛውም ወደ ጥቅሳችን እንመለስ። በቃ ሰዓት እየሄደ። እሺ መጀመሪያ የራእይ መጽሐፍ የተወገዘ መጽሐፍ ነው ታውቃለህ? ራእይ መጽሐፍ የተወገዘ መጽሐፍ ነው። እንዴት? ለምን? ሊቃውንቶች አጉዘውታል። በየትኛው? ላሳይህ። አንተ አዲስ ወደ ትርጉም የምትቀበለው ይሄ መጽሐፍ
ያው አዲሱ መደበኛ ተው ይታያል። እንደዚህ ተመከተ። ይሁን እንጂ አለ በ3ኛው ምዕተ ዓመት ላይ ዲናሲዮስ የተባለ አንድ አፍሪካዊ ጳጳስ የአቡ ቀለምሲስን የራእይ መጽሐፍ ቋንቋ የአጻጻፍ ዘይቤና ዋና ሐሳቦች ክፍሎች ከዮሐንስ መጽሐፍት ጋር ካነጻጸረ በኋላ ጸሐፊው ሐዋርያ ዮሐንስ ሊሆን እንደማይችል ተናግሯል። የጠቀሰው ሽማግሌ ዮሐንስ ተብሎ የሚጠራ ሰው ነው አለ ጸሐፊው። ቅዱስ ዮሐንስ ሳይሆን አይታወቅም፣ ሌላ ሰው ነው እየተናገረ ነው ያለው። ዲናሲዮስ ጥንታዊ አባት ነው። ምን ትላለህ? ይሄን ሂስቶሪካል አላውቀውም እኔ ግን ባይብልን በእንትና ነው አይደል 66 መሆኑን ያወቅነው በአትናቴዎስ ነው። በቃ ወደ እነሱ እንምጣ። እሺ ይሄ መጽሐፍ ይታያል። አፖካሊፕስ የራእይ መጽሐፍ ነው። ማብራሪያ ተመልከት። አንድ ወሳኝ ቅስ አለ ተመልከት። አውሳቢዎስ ተቋላ አይደል? ጥንታዊ አባት ነው እሱ ተቋላ። አውሳቢዎስ does not mention the apocalypse among New Testament። ይሄ መጽሐፍ ጭራሽኑ አዲስ ኪዳን ላይ አልጠቀሰውም ማለት አያ አልጠቀሰውም። አውሳቢዎስ እየቆጠርክሽ የቤተ ክርስቲያን አባቶች ተቀበሉት ወይስ ምን አወገዙት? እሱን አልተቀበሉትም። አወገዙ። ላሳይህ እንዳወገዙት ነው ተመልከት። እሱን አወገዙት። ምን መጽሐፉን አወገዘው። መጽሐፉን አወገዙ። ልጨምርልህ አንድ ዋና መስረጃ ይሄ ተመልከት። እንደዚህ ይላል ክራይል ኦፍ ጀሩሳሌም የኢየሩሳሌም ቄርሎስ ወይም ክራይ የነበረው ግለሰብ አለ a few years later ከትንሽ ጊዜ በኋላ አለ not only omit the apocalypse from the list of canon አለ ከቃውኑ ተሳውን ያስወጣው አለ but seems definitely to exclude it from private as well as public use አለ መጽሐፉን በውስጥም ሆነ በውጭ ፕራይቬት ዩዝ በጭራሽ ማንም ሰው እንዳይጠቀመው ከልክሏል። ስለዚህ ጥንታዊ አባቶች መጽሐፉን ከመቀበል አልፈው መጽሐፉን ሰው እንዳያነበው ይከለክሉ ነበር። ለምን? በውስጡ በጣም ብዙ የሚያስፈራ ነገር ስላለ ማለት ነው። ስለዚህ ወገናችን ጌቾ እንዳሳየው አሁን ያመጣው መጽሐፍ ሊቃውንቶች ያወገዙት መጽሐፍ ነው። ምን ትላለህ?